እንደ ኢትዮጵያዊ የዛ ታሪክ ተጋሪ ነን። በማን በጀግነት ኮማንደር አትሌት ደራርቱ ቱሉ። ደራርቱ ታሪክ ወደ ሰራችበት ወደዛ ስቴዲየም ነው የምወስዳችሁ። ያው እንደምታውቁት ጀግነት አትሌት ደራርቱ ቱሉ የጥቁር ሕዝብን ታሪክ የቀየረችበት ስቴዲየም ነው። ሰላም ዩቲዩብ እንዴት አላችሁ? በያላችሁበት ቦታ ሁሉ ሰላም ይድረሳችሁ ብያችኋለሁ። ሳምንታችሁ እንዴት አለፈ? ዛሬም በሌላ ቪዲዮ ተመልሼ መጥቻለሁ ጋይስ። ያው እንግዲህ በዛሬ ቪዲዮ እንደምታውቁት እኔ የምኖረው ስፔን ባርሴሎና ነው። ዛሬ ይሄንን ማሊያ ለብሼ ስመጣ የሆነ ነገር ትገምታላችሁ ብዬ አስባለሁ። እንድትገምቱ 3 ሰከንድ ልስጣችሁ። 3 ሰከንድ የዛሬ ቶፒክ ምን ሊሆን ይችላል? 3 ሰከንድ ልስጣችሁ እንድትገምቱ። 1 2 3 የገመታችሁ ሰዎች ካላችሁ ያው እንኳን ተሳካላችሁ ላለው። ያው እንግዲህ ጋይስ በዛሬ ቪዲዮ ታሪክንም እንዳስሰውናል። እንደምታውቁ በ1992 በባርሴሎና ኦሎምፒክ እዚህ ባርሴሎና ላይ ለመጀመሪያ ጊዜ ጥቁር ሴት አትሌት ለመጀመሪያ ጊዜ ጥቁር ሴት አትሌት ኦኬ 10000 ሜትር ያሸነፈችበት በ1992 በአውሮፓውያን ዘመን አቆጣጠር በባርሴሎና ኦሎምፒክ ነው። ያቺ ማነች? ጀግነት አትሌት ደራርቱ ቱሉ። ሙሉ የአፍሪካን ሙሉ ሴት ታሪክ የቀየረች ጀግነት አትሌት ደራርቱ ቱሉ። ታዲያ ዛሬ ምንድን ነው የምናደርገው? ኦኬ እሷ ወደ ሮጠችበት ስቴዲየም ነው የምንሄደው ዛሬ ጋይስ። ዛሬ ቀጥታ ወደዛ ነው የምንሄደው። አንድ እዚህ ባርሴሎና ላይ እንደምኖር ሰው ኦኬ በዛ ታሪክ እንደሚኮራ ሰው ያን ስቴዲየም ሄደን ማየት አለብን። ኦኬ ያን ስቴዲየም አብረን ሄደን ማየት አለብን። ሶ ጋይስ ቀጥታ ዛሬ ወደዛ ነው የምንሄደው። ሶ ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ዛሬ ቀጥታ ወደዛ እንሄዳለን። አብራችሁን ቆዩ። ያው እንግዲህ ጋይስ እንደምታውቁት በ1992 በባርሴሎና ኦሎምፒክ ትልቅ ታሪክ ተሰርቷል እንደምታውቁት ማለት ነው። ለማታውቁት ደግሞ ከዛሬ ጀምራችሁ ታውቃላችሁ። ለመጀመሪያ ጊዜ ጥቁር ሴት አትሌት በኦሎምፒክ ላይ 10000 ሜትር ያሸነፈው ለመጀመሪያ ጊዜ ኢትዮጵያዊ ደራርቱ ቱሉ። ኦኬ ጀግኒት ኮማንደር አትሌት ደራርቱ ቱሉ እዚሁ ባርሴሎና ላይ ኦኬ እዚሁ ባርሴሎና ላይ ሶ ዛሬ እሷ ወደ አሸነፈችበት ኦኬ ሉዊስ ካምፓኝ ኦሎምፒክ ስቴዲየም ወደሚባልበት ቀጥታ እዛ ነው የምንሄደው። ወይ ደግሞ በአጭር አጠራሩ ሞንጁክ ስቴዲየም ይባላል። ለምሳሌ ባርሴሎና ስቴዲየሙን ሲያስገነባ ኦኬ ያለፈው 2 ዓመት ባርሴሎና ስቴዲየሙን በሚያስገነባበት ጊዜ እንደ ተቀያሪ ስቴዲየም ከባርሴሎና ከተማ መስተዳደር ፍቃድ በመውሰድ እዚህ ስቴዲየም ነበር ሲጫወቱ የከረሙት ባርሴሎናዎች ማለት ነው። ይሄ ስቴዲየም ግን የተሰራው መጀመሪያው ለ1992 ለባርሴሎና ኦሎምፒክ ነበር። ኦኬ ሶ እዛ ስቴዲየም ላይ ነው አትሌት ደራርቱ ቱሉ ታሪክ የሰራችው። እኔ ደግሞ አንድ ኢትዮጵያዊ እዚህ ባርሴሎና ላይ እንደምኖር ታሪክ እንዳለው ሰው ለእናንተ ማሳየት ግዴታ አለብኝ። ሶ ዛሬ ቀጥታ ወደዛ ስቴዲየም እየሄድኩ ነው። ኤኒዌይ ለቻናል አዲስ ከሆናችሁ አብራችሁን ቆዩ። እንግዲህ ዛሬ ያው ያንን አብረን የምናየውን ቀጥ ብለን ሄደን እኔም ደስ ብሎኝ እዚህ ሀገር ላይ ብዙ ጊዜ ያው ከሰዎች ጋር ስናወራ ወይ ኢትዮጵያውያን አንሰል ያው እኛ ብዙ ጊዜ የታደልን ነን። ገብታችኋል? ሁሌ እንደምላችሁ ብዙ ጊዜ የታደልን ነን። አልተገዛንም ስንል ላይክ በጣም በኮንፊደንስ ነው በቃ ወርተን ለነጮች የምንናገረው። ታውቃላችሁ ራሳችንን ባይዘው ከሌሎች ጥቁሮች ለየት አድርገን ነው የምናየው። ኦኬ ሶ you have to be proud about that። በጣም ራሳችንን ለየት አድርገን ነው የምናየው ከዛ ነገር። ሶ ሌላኛው ደግሞ ለኔ ደግሞ ፕላስ አለ እዚህ ባርሴሎና ላይ ስኖር ምንድነው ሌላኛው ፕላስ? በቃ ሁሌ ስለ ደራርቱ አነሳለሁ። የመጀመሪያ ጥቁር ሴት አትሌት 10000 ሜትርን ያሸነፈች ኦኬ እዚህ በኦሎምፒክ በ1992 እዚህ ኦሎምፒክ ባርሴሎና ኦሎምፒክ ላይ ያሸነፈች ብለህ ስታወራ ብራዘር በደስታ ነው። ኤኒዌይ ሶ ለቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ዛሬ ቀጥታ ውላችሁን ወደ ነው 1992 የባርሴሎና ኦሎምፒክ ደራርቱ ታሪክ ወደ ሰራችበት ወደዛ ስቴዲየም ነው የምወስዳችሁ። አሁን ቀጥታ ወደዛ እንድ ሰብስክራይብ ማድረጋችሁ እንዳትረሱ።
ያው ጋይስ እንግዲህ ከዚህ በፊትም ስላችሁ እንደነበረ እንደምታውቁት ባርሴሎና አውሮፓ ውስጥ ካሉ ከተሞች ውስጥ በጣም በቱሪስት መስህቧ የምትታወቅ ነው እና ይሄንም ደግሞ እንድትሆንበት ካደረጉት አንደኛው ነገር የ1992ቱ የባርሴሎና ኦሎምፒክ ነው። የ1992ቱ የባርሴሎና ኦሎምፒክ ሲካሄድ ብዙ ነገር ከተማቸውን መንገዶች ሰርቶ ህንፃዎችን ቢልድ አድርጎ ሆቴሎች ተሰርቶ ሁሉም ነገር ምቹ አድርጎ ያ ዛሬ ባርሴሎና ላለችበት በቱሪስት ለምታገኘው ገቢ በጣም ትልቅ ነገር ያደረገላቸው ነው የባርሴሎና 1992 ኦሎምፒክ። እኛም ደግሞ እንደ ኢትዮጵያዊ የዛ ታሪክ ተጋሪ ነን። በማን በጀግነት ኮማንደር አትሌት ደራርቱ ቱሉ በሷ በኩል እኛ ደግሞ የዚህ ታሪክ ተጋሪዎች ነን። ለምንድን ነው እኛ የዛ ታሪክ ተጋሪ የሆንበት ትልቁ ምክንያት አትሌት ደራርቱ ቱሉ የጥቁር ህዝብን ታሪክ በአውሮፓ ምድር የጥቁር ህዝብን ታሪክ በተለይ የጥቁር ሴቶችን ታሪክ የቀየረችበት ከተማ ነው። ስቴዲየሙ ያንን ታሪክ እሷ የቀየረችበት ቦታ ነው። እኛም ዛሬ ቀጥታ ወደዛ ነው የምንሄደው። ዛሬ እኛ የምንሄደው ቀጥታ እዛ ነው። ወደዛ ስቴዲየም ሄደን እዛ ስቴዲየም ነው እንግዲህ ዛሬ እኛ የምንጎበኘው። ወደዛ እንሄዳለን። ይሄ ኦሎምፒክ የተካሄደበት በ1992 እስቲ እንዴት ነበር ማለት አሁን እኛ እንግዳውን ያለንበት 2026 ነው። 2026 ነው። ኦልሞስት ወደ 30 ፕላስ አመት ነው። ይመስለኛል ወደ 35 አመት ነው። ከሳሰት ኩታረማለሁ ይመስለኛል ወደ 35 አመት ነው። ከ35 አመት በፊት የተገነባው ከ35 አመት በፊት ስለተገነባው ስቴዲየም ከ35 አመት በፊት ስለተሰራው የኦሎምፒክ ዝግጅት በአጠቃላይ ነው ባይዘው ሄደን ኤሪያውን አብረን የምናየው። እኔ ዛሬ ይሄንን ቪዲዮ ስቀርጽ እንዳደስ እንጂ ያረኩ የተሰማኝ ደስ እያለኝ በጣም በቃ ላይክ ደስ ብሎኝ። ይሄ ግን የሆነው መቼ ነው? የዛሬ 35 አመት ነው። በህይወታችን በእኛ አዳዲስ ነገር ጥሩ ታሪክ ሲሰራ እንደዚህ ነው። ምክንያቱም ሁሌ አዲስ ነው የሚሆነው። ሁሌ ትኮራላችሁ። ለምሳሌ እንደ አድዋ ቅድም እንዳልኳቸው እዚህ ሀገር ሆነን ስናወራ ሁሉም ጥቁር ቢሆን ምን ቢሆን የሆነ ግን ኢትዮጵያዊ በመሆን ብቻ ግን የሆነ ለየት የሚያደርገን ነገር አለ። ምክንያቱም አሁን ተሰብስባችሁ ምናምን ስታወሩ ተሰብስባችሁ እንደዚህ ሆናችሁ ምናምን ነገር ከልጆች ጋር ስታወሩ ላይክ ሁሉም ተገዝተዋል። ከዛ እኔ ያልተገዛውን ብለህ ስታወራ ኦ ማይ ጋድ ምንኛ ደስ እንደምል። እዚህ ባርሴሎና ላይ ደግሞ አንዳንድ ስለ ስፖርት ደግሞ አንስተ ስናወራ እኔም ደግሞ የታሪኩ አንደካለኝ ራሴ ነው ስጄ እዛ ቦታ ላይ ነው ቁጭ ማረገው። ለምንድን ነው እዛ ቦታ ላይ ቁጭ ማረገው? በማን ምክንያት ነው? በደራርቱ ቱሉ ምክንያት። በደራርቱ ቱሉ ምክንያት ራሴ ነው ስጄ እዛ ቦታ ላይ ቁጭ ጋይስ የምሰማኝን ደስታ የምሰማኝ በራስ መተማመን እሷ በዛን ሰዓት በዛ ድካም ባመጣችሁ ውጤት ለሀገር ባበቃቸው እኔ ከ35 አመት በኋላ ያን እንደ ታሪክ እያወራው ግን የምሰማኝ ስሜት ዛሬ ወደዛ ነው የምንሄደው። ዛሬ ቀጥታ ወደዛ ነው የምንሄደው። ያን ስቴዲየም ይሄ ታሪክ የተሰራበትን ኤሪያውን አብረን ነው የምናየው። በዚህ አጋጣሚ ግን ለቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳረሱ። ያው ጋይስ እንዳልኳችሁ ወደ ሉዊስ ካምፓኞ ኦሎምፒክ ስቴዲየም ኦር ወደ ሞንጁክ ስቴዲየም የተጓዝኩ ነው ያለሁት ዛሬ። ለምን ታሪክ የተሰራበትን ታሪክ ከዛሬ 35 አመት በፊት የተሰራበትን ስቴዲየም ለማየት ወደዛ እየሄድኩ ነው። እኔም ለእናንተም ደግሞ ለማሳየት እንደ አንድ ኃላፊነት ለእናንተም ለማሳየት ወደዛ የተጓዝኩ ነው ያለሁት ጋይስ። እኔ ወይ ለቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳረሱ ታውክ ወክ ያረኩ ስለሆነ ያለከለኩ ነው። እኔ ወይ ግን እንዳልኳችሁ ነው ዛሬ ወዴት እየሄድኩ ነው? ከዛሬ 35 አመት በፊት ኦር በ1992 በባርሴሎና ኦሎምፒክ ደራርቱ ቱሉ ታሪክ የሰራችበትን የመጀመሪያ ጥቁር
ኦኬ የመጀመሪያ ጥቁር አፍሪካዊ ኦኬ 10000 ሜትርን በኦሎምፒክ ወርቅ ደራርቱ ያመጣችበትን ያንን ታሪክ ነው ዛሬ ኦኬ አብረን ሄደን የምናየው ሶ እስከ መጨረሻ አብራችሁን ቆዩ ሶ ለዚህ እንትን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ ያው ጋይስ እንግዲህ አሁን ቀጥታ እዛ ስቴዲየም አካባቢ ተገኝቻለሁ አሁን እዛ ኦሎምፒክ ስቴዲየም አካባቢ እንደምታዩት ኳላ ላይ ይሄ ኦሎምፒክ ስቴዲየም ነው ኦሎምፒክ ስቴዲየም አካባቢ ተገኝቻለሁ እስቲ መግቢያው ቤቱ ጋር እንደሆነ ጋይስ እንግዲህ አብራችሁን ቆዩ መግቢያው ቤቱ ጋር እንደሆነ እንፈልጋለን ከዛ በኋላ ወደ ውስጥ እንገባለን ወደ ውስጥ ገብተን አብረን እንግዲህ የምናየው ይሆናል ኤኒዌይ በዚህ አጋጣሚ እንግዲህ ለቻናል አዲስ ከሆናችሁ ጋይስ ሰብስክራይብ ማድረጋችሁን እንዳትረሱ ኦኬ ሶ አሁን ቀጥታ ነው የሚገኘው ኦሎምፒክ ስቴዲየም ነው ኦኬ የኦሎምፒክ ስቴዲየም እዛ ነው ያለው ሶ ለቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ እንዳልኳችሁ ነው ዛሬ እያረግን ያለ ነው በ1992 ደራርቱ የመጀመሪያ ጥቁር ሴት ኦኬ 10000 በ10000 ሜትር ወርቅ ሜዳሊያ ያመጣችበትን ኦኬ የባርሴሎና ኦሎምፒክ ስቴዲየም ነው ዛሬ ቪዚት የምናደርገው ሶ አሁን ቀጥታ ነው እዛ ስቴዲየም ተገኝቻለሁ እዛ ኦሎምፒክ ስቴዲየም ተገኝቻለሁ እስቲ አሁን በሩን እንፈልጋለን ወደ ውስጥ እንገባለን ከዛ በኋላ የማሳያችሁ ሆናል ለቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ አብራችሁን ቆዩ ያው ጋይስ ስቲል መግቢያውን እየፈለኩ ነው ቤት እንደምገባ ምክንያቱም በጣም ትልቅ ስለሆነ ቤት እንደምገባ መግቢያውን እየፈለኩት ነው እስቲ ለማንኛውም አብራችሁን ቆዩ ጋይስ እየፈለግን ነው መግቢያውን ቤት እንደምገባ ይኸውላችሁ ጋይስ አሁን ለምሳሌ እዚህ ጋር አይታችሁ ኦኬ አንዴ ላዙርና ላሳያችሁ ይኸውላችሁ ጋይስ እዚህ ጋር ይዩት ይሄ ባርሴሎና 1992 ኦኬ ይሄ ባርሴሎና 1992 ይሄ የኦሎምፒኩ ማለት ነው ኦኬ ይሄ እዚህ ጋር እንደምታዩት ኦኬ የባርሴሎና 1992 የኦሎምፒኩ ነው ሶ ይሄን እንደምታዩት ላይክ ይሄ ስቴዲየሙ ነው ግን እኔ ስቲል መግቢያው ቤት እንደሆነ መግቢያውን እየፈለኩት ነው በጣም ትልቅ ነው ኦኬ በጣም ትልቅ ነው ግን እኔ መግቢያው ቤት እንደሆነ ይኸውላችሁ በዚህ ጋር ባርሴሎና 92 ኦኬ ባርሴሎና 92 በዚህ ጋር እንደምታዩት የኦሎምፒክ ኦኬ በዚህ ጋር ባርሴሎና 92 ላይ ይሄ የኦሎምፒክ ምልክቷንም እንደምታዩት ነው እዚህ ጋር ኦኬ የኦሎምፒክ ምልክቷ ጋይስ እንዳልኳችሁ ነው ዛሬ የሚገኘው በ1992 ባርሴሎና ኦሎምፒክ የተካሄደበት ኦሎምፒክ ስቴዲየም አካባቢ ነው ያለሁት ሶ እዛ አካባቢ ደርሻለሁ አሁን ለምንድን ነው እዚህ አካባቢ መጣሁት ያው እንደምታውቁት ጀግኒት አትሌት ደራርቱ ቱሉ የጥቁር ህዝብን ታሪክ የቀየረችበት ስቴዲየም ነው ኦር 92ቱ የባርሴሎና ኦሎምፒክ የጥቁር ህዝብ ታሪክ ኦኬ ያው እንደምታውቁ ኢትዮጵያን እንግዲህኛ ያው የጥቁር ህዝብን ታሪክ በመቀየር የታወቀን ነው የአድዋ ጦርነትን ብናነሳ ያው አድዋን አሸንፈን እንደምታውቁት በየቦታ ትራቨል ስታደርጉ ዩኖ ከነጮች ጋር ወይ ከሰዎች ጋር ምናምን ስታወሩ አልተገዛንም ስትሉ በኮንፊደንስ ነው እኔ ደግሞ እዚህ ባርሴሎና እንደምኖር አይነት ሰው ብዙ ጊዜ ስለ ስፖርት አንስተን ስናወራ ምናምን ሁሌ ማነሳው ያው ስለ 92ቱ የባርሴሎና ኦሎምፒክ ነው 92ቱ የባርሴሎና ኦሎምፒክ ላይ ያው ደራርቱ ምን እንዳደረገች ምን እንደሆነ ሁላችንም እናውቃለን ዛሬ ምን እዛ አካባቢ ነው ያለው ሶ አሁን ኦልሞስት መግቢያውን በር እየፈለኩ እኔ እንጃ ወደ 30 ደቂቃ እንደዛ አሳልፌያለሁ እና ስቲል እየፈለኩ ነው ብዙ ቦታ ላይ ይታየኛል ትንሽ ዝግ መስለኛልም ብዙ ጊዜ እዚህ ስቴዲየም ላይ ኮንሰርቶች ይካሄዳሉ ኮንሰርት ይደረጋል ሶ ኮንሰርት ከተካሄደ ብዙ ጊዜ መዘጋት እድሉ ሃይ ነው ግን እኔ እየፈለኩ ነው ምክንያቱም ጎግል ላይ ቼክ ሳደርጎ ክፍት እንደሆነ ያየሁት እየፈለኩ ነው እንፈልጋለን ግን ኤኒዌይ ጋይስ ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ እንዳልኳችሁ ነው የዛሬ ደስታ ልዩ ነው ምክንያቱም ምን አክል እንግዲህ ከ35 አመት በኋላ ለሆኖ ታሪክ ከ35 አመት በፊት ከ35 አመት በፊት የሆነን ታሪክ እኛ ዛሬ ላይ ሆነን እንደዚህ የምንደሰትበት ደራርቱ በዛ ዘመን በጀግንነት ኦኬ በዛ ምንም ብዙ ለጥቁሮች ቫልዩ በማይሰጥበት ሞመንት ላይ እሷ ሙሉ የጥቁሮችን ታሪክ የቀየረችበት ስቴዲየም አካባቢ ነው ያለው ዛሬ ኦኬ ሶ ወደ ውስጥ ለመግባትም የፈለኩ ነው በር ወደ ውስጥ ለመግባት ኦኬ ካግኝቼ ገባው ኢትስ ኦኬ ካልገባው ሌላ ቀመጥቼ መግባት ይችላልው ግን ስቲል እኔ እየፈለኩ ነው ግን እንደዛም ሆኖ ደግሞ በጣም በቃ እኔ የሆነ ዛሬ እንደሆነ አይነት ነገር ደስ ብሎኝ ሰርች እያደረኩ ነው ያለሁት ኳላ ላይ እንደምታዩት እያያችሁ ነው ይሄ የኦሎምፒክ ቺቦ ኦኬ ይሄ እንዳልኳችሁ ኦሎምፒክ ስቴዲየም አካባቢ ነው ያለሁት በ1992 የባርሴሎና ኦሎምፒክ ደራርቱ ቱሉ ታሪክ የሰራችበት ኦኬ
አትሌት ጀግኒት አትሌት ደራርቱ ቱሉ ታሪክ የሰራችበት ስቴዲየም አካባቢ ነው ያለሁት። ኦኬ ሶ ይሄ እንደምታዩት ይሄ ኳላይ ላይ እንደ ኦሎምፒክ ቺቦ እንደዛ አይነት ነገር አለ። እኔም ደግሞ መግቢያ በር እየፈለኩ ነው። ኦኬ ቆይቻለሁ። እኔ ወይ በጣም ያው ትልቅ ነው ዙሪያው በጣም እንትን ነው። ስመጣ ክፍት እንደሆነ ነው ጎግል ላይ ያየሁት። ክፍት ነው ክፍት እንደሆነ ለቪዚቲንግ ክፍት እንደሆነ አይቼ ነው የመጣሁት። ግን ስቲል አም ጀስት ሉኪንግ እየፈለኩ ነው እንትኑን መግቢያውን በር እየፈለኩ ነው። እንግዲህ እንደምታዩት እስካሁን መግቢያ በሩን እየፈለኩ ነው። ላገኝ አልቻልኩም መግቢያ በሩን። የሆነ በዛኛው በኩል የሆነ መግቢያ በር ነበር፣ እሱ ዝግ ነው። ኦኬ በዛ ጋር ማለት ነው የሆነ የምገባበት በር ነገር ነበር፣ እሱ ዝግ ነው። አሁንም በሌላ በኩል እየፈለኩ ነው ያለሁት። ግን እየሰማሁ እንዳለው ነገር ከሆነ ለኮንሰርት እያዘጋጁ ስለሆነ ዝግ ነው እንደዛ ነገር እያሉ ነው። እና which means ወደ ውስጥ እንግዲህ ለመግባት አስቸጋሪ ሊሆን ነው ማለት ነው። ግን እኔ ያው ስቲል እየዞርኩ ነው ያለሁት። ስቲል እየፈለኩ ነው እስከምናገኝ። ኦኬ እስከማገኝ ድረስ እፈልጋለሁ። ሜቢ ያው ካላገኘን የዛሬ ቪዲዮአችን እንግዲህ በቻሌንጅ የምጠናቀቅ ነው የሚሆነው። እውነት ለመናገር ያው እኔ ስቲል እየፈለኩ ነው። ካገኘሁት እሰየው። ኦኬ ካገኘሁት እሰየው። እንግዲህ ካላገኘን ደግሞ በሚቀጥለው ተመልሰን ነው የምንመጣው። I'm still እንግዲህ looking for the entrance። ብቻ ያው ትንሽ ኦኬ ትንሽ እንትን ያደርጋል አለ አይደለ እስከዚህ ድረስ መታችሁ ምናምን ነገር። እስቲ አሁን ለምሳሌ በአንደኛው ምክንያት በ92 የባርሴሎና ኦሎምፒክ ደራርቱ አትሌት ጀግኒት አትሌት ደራርቱ ቱሉ ያሸነፈችበት ኦኬ ስቴዲየም 10000 ሜትር ከዛሬ 30 ምናምን ዓመት በፊት ያሸነፈችበት 10000 ሜትር እዛ አካባቢ ነው ያለሁት። ወክ ያረኩ ያለሁት አሁን በዚህ ሰዓት ሶ ወደ ውስጥ ለመግባት በር እየፈለኩ ነው ያለሁት። ግን ያው የሰማው እንዳለው ከሆነ ለኮንሰርት እያዘጋጁ ስለሆነ ስቴዲየሙን ዝግ ነው ነገር ነው እየተባለ ያለው። ኦኬ ዝግ ነው ነገር ነው እንደዛ ነው እያሉ ያሉት። ሶ በዛ ምክንያት እስቲል እየፈለኩ ነው ያለሁት። እኔም ግን ኤኒዌይ ውስጥ ባልገባም እዚህ አካባቢ ራሱ መገኘቴ ለኔ እንደ ታሪክ ነው። ኦኬ ይሄ ዳሬ ታሪክ የሰራችበት ቦታ ላይ መገኘቴ ራሱ ለኔ እንደ ትልቅ ታሪክ ነው። ኦኬ ያራሱን እንደ ትልቅ ታሪክ ነው የማየው። ኤኒዌይ ጋይስ እኔ የስቴዲየሙን መግቢያ እየፈለኩ ማለት ነው ሌላ ፓርክ ደርሻለሁ ነው የምላችሁ። ሌላ ፓርክ ማለት ነው። ፓርክ ውስጥ ገባሁኝ የስቴዲየሙን። ኦ ማይ ጋድ ጋይስ በቃ እኮ የሌለ ነው ከመዞር የተነሳ ማለት ነው። ፀሐዩ የሌላ ጥቁረኝ ነው ብላችሁ እንደዚሁ ራሱ ጥቁርነስ ባል በቃ ፀሐዩ ደግሞ የሌላ ጥቁር። ምክንያቱም እየዞርኩ ነው ስቲል ምንድነው የፈለኩ መግቢያውን የስቴዲየም መግቢያ በሩን ስቲል እየፈለኩ ነው ያለሁት። ሶ አይ ሚን እኔ ተስፋ አልቆርጥም፣ እፈልጋለሁ እስከ መጨረሻ እፈልጋለሁ። ግን ስፈልግ የሆነ ፓርክ ላይ ነገር ደረስኩኝ። ከዛ በኋላ አሁን እዛ ፓርክ ውስጥ ወክ እያደረኩ ነው። ምክንያቱም በዚህ ጋር ወይ ወጥቼ በሌላ መንገድ አይ ዶንት ኖ የምገኝ ከሆነ ውስጥ እየዞርኩኝ በፓርክ ውስጥ ሌላ መግቢያ በር ካለው አትሊስት እንትን እያደረኩ ነው፣ ሰርች እያደረኩ ነው። ይኑር አይኑር እኔ እንጃ። ጋይስ በጣም በሚያሳዝን ሁኔታ እንደነገርኳችሁ ዛሬ ያለሁት በ1992 የባርሴሎና ኦሎምፒክ ላይ ደራርቱ ቱሉ ታሪክ የሰራችበት ስቴዲየም አካባቢ ነው። ዛሬ አመጣጤ እዛ ስቴዲየም ለመግባት ነው የመጣሁት። ሶ ጎግል ላይም ቼክ ሳደርግ ኦፕን እንደሆነ ለቱሪስት ለመግባት ክፍት እንደሆነ ነበር አይቼ የመጣሁት። ሶ እንዳጋጣሚ መጥቼ ከአንድ ሰዓት በላይ መግቢያውን በር ስፈልግ ነበር። ሶስ ነግርን እኮ እንደዚህ ለኮንሰርት እየተዘጋጀ ስለሆነ ዝግ ነው። በጣም እንደዚህ አይነት ነገር በጣም ሬር ነው። ምክንያቱም ብዙ ጊዜ ይቀመጣል ጎግል ላይ ምናምን ብዙ ጊዜ ያስቀምጣሉ ጎግል ላይ፣ ግን ያው በጣም ሬር ነው እንደዚህ አይነት ነገር። ነገር ግን ያው ዛሬ ውስጥ መግባት አልቻልኩም።
እንግዲህ ጉዞ ላይ ነን ጋይስ፣ ጉዞ ላይ ነው ያለነው። ይሄ እንደ አንድ ቻሌንጅ ነው፣ ግን ይሄ ቻሌንጅ አያቆመንም። በዚህ አጋጣሚ ግን ላስታውሳችሁ የፈልገው ነገር በ1992 የባርሴሎና ኦሎምፒክ ላይ ደራርቱ ጀግኒት አትሌት ደራርቱ ቱሉ ታሪክ የሰራችበት ስቴዲየም ኤሪያ ነው ያለሁት። ሶ ያ ታሪክ ደግሞ የጥቁር ህዝብ ሙሉ ታሪክ በተለይ የሴቶች ሙሉ ታሪክ የቀየረ ነው። ዛሬ እኛ ምንኮራበት ከ35 ዓመት በኋላ እንኳን ዛሬ ያወራን እንደዚህ ምንኮራበት ታሪክ የተሰራበት ስፔን ባርሴሎና 92 ኦሎምፒክ እዛ አካባቢ ነው ያለው። ሶ በሚቀጥለው ቪዲዮ ላይ በእርግጠኝነት መጥቼ እዛ ትራክ ደሬ የሮጠችበትን ትራኩን ውስጥ ገብቼ የማሳያችሁ ይሆናል። ነገር ግን ያው ዛሬ መጣን እስከዚህ ድረስ ጋይስ፣ ዛሬ እስከዚህ ድረስ መጣን። ነገር ግን ውስጥ ለመግባት ያው አልታደልንም። እንደዛም ሆኖ እኔ መጥቼ እዚህ አካባቢውን እንግዲህ በማየቴ ራሱ የኦሎምፒክ ቺቦችን እንደዚህ እነዚህን በማየቴ ራሱ የፈጠረብኝ ደስታ ሌላ ነው። እውነት ለመናገር ወደ ኋላ ለመሄድ የራሴን ስራ ለመስራት በጣም ትልቅ ተነሳሽነትን የፈጠረብኝ ምንም እንኳን ውስጥ ለመግባት ባንታደልም። ግን ለማንኛውም ጋይስ ይሄንን ቻሌንጅንም እናንተ አክሴፕት አድርጋችሁ ቻናሌን ሰብስክራይብ ማድረጋችሁን እንዳትረሱ። ያው እንግዲህ ዛሬ ለተፈጠረው የስቴዲየም እንግዲህ አክሰስ አለማድረጋችንን ያው ጋይስ ትልቅ ይቅርታ ጠይቃችኋለሁ። ነገር ግን በሚቀጥለው ቪዲዮዬ ሆፕፉሊ ውስጥ መግባት እድሉን እናገኛለን ብዬ አስባለሁ። የዛን ታይም ደግሞ ውስጥ ገብተን ትራኩን የማሳያችሁ ይሆናል። ውስጥ እንገባለን፣ ትራኩን የማሳያችሁ ይሆናል። ለእናንተ ለማሳየት አለመቻሌ በጣም ከፍቶኛል። ቢሆንም ግን በምንሄድበት መንገዳችን ላይ ቻሌንጆች ያጋጥማሉ። እንግዲህ ይሄኛው ዛሬ እየሰራ ያለው ይመስለኛል በዩቲዩብ 62ኛ ቪዲዮ ነው 63ኛ ቪዲዮ ነው እርግጠኛ ባልሆነም። ብሎግ ቪዲዮ፣ ሪአክሽን፣ ቻሌንጅ ቪዲዮዎች ኢትዮጵያ የሰራዋቸው ብዙ ነገሮች ቻሌንጆች ያጋጥሞኛል። ግን ዛሬ ቻሌንጅ ይሄ አለመግባት አለመቻሌ በጣም ነው ያስከፋኝ ነው የምላችሁ ጋይስ። በጣም ነው ያስከፋኝ። ውስጥ መግባት ባለመቻሌ በጣም ከፍቶኛል። እውነት ለመናገር አልቅስ ሁሉ ነው ያለኝ። ነገር ግን እድል አለ። በሚቀጥለው ደግሞ ሌላ እድል አለ። መስራታችንን ከቀጠልን በሚቀጥለው ሌላ እድል አለ። እናንተም ደግሞ ጋይስ እንግዲህ ይሄንን ደግሞ ሰፖርት እንድታደርጉኝ ከኔ ጋር እኔ ተሳፈርኳትን እቺ ባቡሬን የዩቲዩብ ቻናልን እናንተም ተሳፍራችሁ ሰብስክራይብ እያደረጋችሁ እንግዲህ አብራችሁን ጉዞ እንድታደርጉ። በቅርቡ ደግሞ እንግዲህ ያው እንዳልኳችሁ ነው እኔ ትልቁ እቅዴ ትራቭል ብሎግ መስራት ነው። በቅርቡ ደግሞ ከባርሴሎና ወጣ ብለን ሌላ ብሎግ የምንሰራ ይሆናል። ወደዛ እስከምንደርስ ድረስ እናንተ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ውድድ ነው ማድረጋችሁ። ዛሬ ስለተፈጠረው ነገር ከልቤ ጋይስ ይቅርታ ጠይቃችኋለሁ። በሚቀጥለው ቪዲዮ ተመልሼ እስከምመጣ ድረስ ጋይስ መልካም ጊዜ ሁላችሁ ብያችኋለሁ። ውድድ ነው ማድረጋችሁ። እንግዲህ ምን እላለሁ ለአትሌት ደራርቱ ቱሉ ይሁንልኝ እላለሁ። ይሄም የዛሬ ቪዲዮ እውነት ለመናገር በደሬ ስም በደንብ እንደምታይልኝ ቻናሌ በደንብ እንደሚያደርግልኝ እኔም ደግሞ ከዛ በኋላ ድጋሚ መጥቼ እዚህ ስቴዲየም ላይ ለመግባት እንደምሞክር ማለት መሞክር ሳይሆን አይ ዊል ዱ ኢት አደርጋለሁ።